ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ወደ እናንተ መጥተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንግዲህ በሌላ ቪዲዮ ወደ እናንተ መጥተናል። ሰሞኑን እየተፈጠሩ ያሉ ነገሮች እንግዲህ ማነጋገራቸውን እንደቀጠሉ ነው። አብርሃምም ሁለት ቦታ መርገጡን አላቆመም። ከኋላ ያሉ ሰዎችም እንግዲህ አብርሃምን ወደ ወጥመድ ማስገባታቸውን አላቆሙም ማለት ነው። እንግዲህ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል አይደለ? እኛ ሰው እንደዛ ነው የሚለውና አብርሃምን እንግዲህ ከመናቅ የተነሳ ነው እያንዳንዱ ነገሮች እየተደረገ ያለው። ከኋላውም ያሉን ሌላ የማይሆን ነገር እየተደረገ ያለው። ኤፍሬም ዛሬ ነገሮቹን ሁሉ ኦልሞስት በቃ እንዳለቁ ለዳዊት እየነገረው ነው። እገዛ ያስፈልግኛል አለው። በዛ ሳይድ ደግሞ ቢንያም ተመልሶ ቡዜን ይቅርታ ጠይቋታል። ይቅርታ ሲጠይቅ ግን አንድ ነገር ይዞ መጥቷል። እሱም አብርሃም አደጋ ውስጥ መሆኑን የሚያሳይ ፍንጭ እየሰጠ ነው ያለው ማለት ነው። የእውነት ከልቡ ነው ወይስ ደግሞ ለድራማ ነው ስላችሁ ስለ አብርሃም በደንብ በቀላሉ የአብርሃምን ሰዎች እጃቸው ላይ ለማስገባት ያሴሩት ሴራ ነው ወይ የሚለው ደግሞ ሌላ ጥያቄ ነው ማለት ነው። ምክንያቱም የተለያየ ነገር ነው የሚያወራው ኤፍሬም ማነው ቢንያም የተባለው ልጅ እንግዲህ ጠዋት ያወራውም ማታ አይደግመውም። የተለያየ ቻናል ላይ ሲመጣ የተለያየ ነገር እያወራ ነውና አንዴ ከሩታ ደግፎ አንዴ አብርሃምን ደግፎ ምናምን ነገር ዛሬ ነው የገባኝ ሁሉም ነገር እና አብርሃም አደጋ ውስጥ ነው ያለው እያለ ነው። ቡዜ እንግዲህ ማመን አልቻለችም። ነገሩን ለመቀበል ተቸግራለች። ይቅርታውንም ይቅርታ ብላለች፣ ግን ደግሞ እንደ በፊቱ ልንቀጥል አንችልም ብላለች። እሱ ደግሞ እንደ በፊቱ መቀጠል ለምን እንደፈለገም አልገባንም። እየሆኑ ያሉ ነገሮች እንግዲህ በጣም ደስ የሚሉ አይደሉም። በሌላ መንገድ ደግሞ ሄርሜላ እንግዲህ ከዚህ ፊት የጠፋችበት ሁኔታ እውነትም ታግታ እንደነበረ የሚያሳይ መረጃዎች ተደጋግመው እየወጡ ነው። እሱም እንግዲህ ይፋ የሚሆን ይሆናል። ትላንትና ጥሩ ጊዜ ያሳልፈው ነበረ ሄርሜላና አብርሃም ጥሩ ጊዜ ነው ያሳለፉት። እውነት ለመናገር ያው አንድ ላይ አይደለም እየኖሩ ያሉት ለየብቻ እንደሆነ ከነሱ ወሬ ያገኘነው ነገር ነው። ዛሬ ኤፍሬም ነገሮቹን ጨርሻለሁ፣ ከሩታና አብርሃምን አስታርቄ ጨርሻለሁ። ግን ደግሞ አንድ ላይ እንዲሆኑ ልጃቸውን አንድ ላይ እንዲያሳድጉ አንተ ልታግዘኝ ይገባል ሲል ዳዊትን ጠይቆታል። ዳዊትም እንግዲህ የራሱን ስሜት ተናግሯል። አንድ ላይ እንዲኖሩ ይፈልጋል የሱን ፍላጎት ስለሆነ። ግን ደግሞ እነዚህ ሰዎች ኦልሬዲ አልግባባ ብሎ የተለያዩ ናቸው። መታረቃቸው ይቅርታ መባባላቸው ለልጁ አስፈላጊ ነው። ልጁ ነው በመሃል ላይ እየተጎዳ ያለው። አንዳንድ ጊዜ ትዳር በቃ ስለፈለጋችሁት ወይም ደግሞ አንድ ሰው ስለፈለገው ብቻ ትዳሩ ይቀጥላል ማለት አይደለም። ሁለቱም ፈላጊና ሁለቱም ትዳሩን አክባሪ መሆን መቻል አለበት። ስለዚህ ሩታ ዛሬ ይቅርታ ብትጠይቅም ነገ እንደምታጠፋ ግልጽ ነው። ከዚህም ፊትም ደግሞ ብዙ ጊዜ ይቅርታ ጠይቃ ተደርጎላትም አጥፍታለች። ግን ደግሞ አንድ ለኔ ጥያቄ ለአብርሃምም የሚሆን ጥያቄ፣ ለምሳሌ ከልቧ ይቅርታ ብትል በዚህን ሰዓት ላይ ሩታ ትመለሳለህ ወይ ወደ ሩታ? እናንተስ ምን ትላላችሁ? ቢመለስ ይሻላል ወይስ ባይመለስ? ቢመለስ ልክ ነው ወይስ ባይመለስ ነው ልክ ነው? ይህን መልሱልኝ። እኔ የራሴን ሐሳብ ልስጣችሁ። ከልቧ የሚቀር ብትለው አብርሃም መመለስ አለበት ብዬ አላምንም። ምክንያቱም እዚህ ጋር ህይወት ጀምሯል። ህይወት ሳይጀምር ቢሆን እሺ ገብቷችኋል አይደለ? ሌላ ህይወት ጀምሮ ባይሆን ብቻውን ቢሆን ኖሮ ችግር የለውም፣ ይጎዳ ሰው የለም። አሁን ግን አብርሃም ሌላ ሰው ህይወት ውስጥ ነው ያለው። ያንን ሰው ደግሞ እርግፍ አድርጎ እንደፈለገው ሲፈልገው እዛ ሲፈልገው እዚህ እየረገጠ መኖር ደግሞ ልክ አይደለም። ራሳችንን በዛ ቦታ እንውሰደው። ለምሳሌ እህታችን ባሏን ገፋችን እንበለው፣ አባረረችው፣ አብሯት መኖር ፈለገ፣ አልተስማሙ፣ ተለያዩ እና ህይወት ጀመረ። ባሏ ህይወት ጀመረ። እህታችን ይቅርታ ጠይቃ ወደ ራሷ እንትን ብትለው
ደስ ይለናል። ምክንያቱም እዛ ጋር የሚጎዳው የራሳችን ሰው ባይሆንም ሌላ ሰው ልክ እንደ ራሳችን ማሰብ አለብን ማለት ነው። እና በእኛ እህት ላይስ ቢሆን ለምሳሌ የእኛ እህትስ ብትሆን ሄርሜላ ገብቷችኋል አይደለ? የእኛ እህት ብትሆንስ አያችሁ፣ ደስ ይለናል። እንድትጎዳ አንፈልግም አይደለ? ምክንያቱም ሩታ በቃኝ ብላ ነው። እቺ ደግሞ ህይወት ነው የጀመረችው። በቃኝ አላለችም። አብርሃም አሁን ደስ የሚል ጊዜ እያሳለፈ ነው ከሄርሜላ ጋር። ስለዚህ አብርሃም ቢሆን በዚህን ሰዓት ላይ ወደዛ ወደዚህ እያለ የሄርሜላ ልብ የሚጎዳ ከሆነ ልክ አይደለም። ማቆም አለበት፣ መጠንቀቅም አለበት። መጎዳት የለባትም። ስለዚህ ቤተሰቦች እንደኔ ልክ አይደለም መመለሱ ትክክል ነው ብዬ አላስብም። ግን ደግሞ ሰላም ፈጥረው ሰላማዊ ሆነው ልጃቸውን ማሳደግ ይችላሉ። ምክንያቱም የረፈደ ጊዜ ስለሆነ ማለት ነው። ነገሮች ሁሉ ረፍደዋል። ሩታ አሁን ይቅርታ ጠይቃ ምናምን አብርሃም የሚመለስበት ጊዜ ረፍዷል ብዬ ነው ማስበው። አብርሃም ማሰብ ካልቻለ ከምናልባት ወይም ደግሞ ከሄርሜላ ጋር ሌላ ችግር ካልተፈጠረ በስተቀር ምክንያቱም ፈጥሮ እንግዲህ ሌላ ችግር ፈጥሮ መሄድ አይደለም። ትክክለኛ የማይግባቡበት ነገር ካለ ብቻ ውሳኔው የሱ ነው። በቃ ሄርሜላ የሆነ ነገር አጥፍታ ለምሳሌ ይሄ እርግዝና ውሸት ሆኖ ዋሽተሽኛል ብሎ ተጣልተው ምናምን ከሆነ ምንም ማድረግ አይቻልም። አላቅም፣ ውሳኔ እሱ ነው። ግን ደግሞ በሰላም በዚህ ልክ እየተንከባከበችው አንዳንዴ ግፍ አለው። ገብቷቸዋል አይደለ? ስለዚህ መሆን የለበት ብዬ አስባለሁ። ዳዊትም ያስቀመጠው ነገር አለ። የኔ እህት ብትሆንስ እዛ ጋር እኔ ከአብርሃም ከሩታ ጋር ልጁን ቢያሳድግ ደስ ይለኛል። ነገር ግን እዛ ጋም ያለው ሰው በጣም ያሳዝነኛል። እህታችን ብትሆንስ የሚል ነገር ያነሳው ነገር ጥሩ ነው። ግን ደግሞ አብርሃም ጥንቃቄ ማድረግ አለበት በአጠቃላይ። ምክንያቱም ሳይፈልግም ሄርሜላን ጥሏት የሚሄድበት ጊዜ እየቀረበ ይመስለኛል እና አብርሃም ጥንቃቄ ማድረግ አለበት። ጥንቃቄ ማድረግ ሲባል ደግሞ ለራሱ ብቻ ሳይሆን እሱ ሲጠነቀቅ ለሄርሜላ መጠንቀቅ ይችላል። ከዛ ውጭ ግን ዝም ብሎ የተጠራበት ቦታ እየሄደ እንደፈለገው የሆነ ሄርሜላንም እሱንም ራሱንም ስለሚጎዳ መሆን የለበትም። የተወሰነው ቪዲዮ አጠር ያለ ይዣለሁኝ። እሱን እኒና ሀሳብ አስተያየት እንሰጥበታለን። ቤተሰቦች እስቲ ወደ ቪዲዮ እንሂድ። ሩታም ይቅርታ ብለዋለች። ብዙ ነገር አድርጋለሁ፣ ብዙ ጥፋት ሰርቻለሁና ይቅርታ ብለዋለች። ከአንድም ሶስቴም እኔ ጻድቅ አይደለሁም ሰው ነኝ፣ ጥፋት እሰራለሁ ብላ ይቅርታ እየጠየቀች ነው። የብዙ ሰዎች ችግር ምንድን ነው መሰላችሁ? ጥፋትና ስህተት የማይሰለቻቸው ሰዎች ሁሌም ይቅርታቸውን ከሰዋዊ ድክመትና ከፈጣሪ ይቅርታ ጋር ያገናኙታል። በቃ ሰው ነኝ፣ ደካማ ነኝ፣ ስህተት እሰራለሁ ሰው ስለሆንኩ ይላሉ። ፈጣሪም እኮ ብዙ ኃጢአት ሰርተን እኮ ይቅር ብሎናል የሚሉ ነገሮችም ማለት ነው። ደጋግመን እየሰራን ደጋግመን እያጠፋን እያወቅን ይሄ መሸንገያ አስፈላጊ አይደለም። በቃ ይቅርታው ኖርማሊ ልጁን አብሮ ለማሳደግ ከሆነ ወይ ከዛ ውጪ ግን ይሄ አንድ ላይ ሆኖ አንድ ላይ ኖሮ ምናምን ነገሩ እዛ ጋር መጎዳት ያለበት ሰው ደግሞ ስላለ መጎዳት የለባትም ሄርሜላ ማለት ነው። ምክንያቱም እሷም ልጅ የሚባል ነገር በሆዷ አለ። ከጥፋቷ እየተማረች ነው። ስለዚህ እቺ ልጅ ነው ማገዝ ያለብን። ገብቶሃል? ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለም። እና በይቅርታው ማንም እንትን የሚል ሰው የለም። ቅር የሚሰኝ ሰው አለ ብዬ አላስብም። ግን ደግሞ መመላለሱ ልክ አይደለም ነው። አብርሃም መጠንቀቅ መቻል አለበት። ሩታ ቤት የሚመላለስበት ምክንያት ደግሞ አስፈላጊ አይደለም። ደግሞ አብርሽ መቶ ልጅ ነው ያያል፣ በሰላም የአባትነትን ፍቅር ያገኛል። ልጁም ቢሆን ነገ ላይ አባቴስ ብሎ መጠየቁ አይቀርም። ልጁ ለምን ከለከልሽ እኔ እንዲያየኝ ለምን ከለከልሽ ብሎ እናቱን መጠየቅ አይቀርም። ስለዚህ ምናልባት እንግዲህ ሩታ አሳስቧት አብርሃምን ይቅርታ የጠየቀችው ነገ ልጁ ይጠይቀኛል የሚል ነገር ውስጥ ስለገባሽ ሊሆን ይችላል እንጂ የእውነትም አብርሃምን ፈልጋው ላይሆን እንደሚችል ግልጽ ነው። ምክንያቱም ነገ ልጁ ይጠይቀኛል፣ ሲጠይቀኝ ምን ብዬ መልስለታለሁ የሚለው ነገር ያስፈራት ይመስለኛል። ልክ ናት ያደረገችው። አንዳንድ ነገራቶችን በማሰብና በመገናዘብ ብናደርግ ባይ ነኝ። እንደዚህ ወደ ፈና ለምን ይቅርታ አለችው ብቻ ብላችሁ ሌላ ነገር ማውራት የሚገባችሁ ብዬ አስባለሁ። ያው ይቅርታው በእርግጠኝነት ተንኮል አለው ከጀርባ። በጣም ይቅርታው ሌላ የተሰረለት ነገር አለ። ሩታ እንዲህ በነገሮችን በቀላሉ እንደዚህ ይቅርታ የምትል አይነት ሰው አይደለችም። ነገሮችን ድብስብስብስ አድርጋ ነው ይቅርታ ያለችውና
አብርሽ እንግዲህ አደጋ ላይ ነው ያለው ማለት ነው። ሰሞኑን እንዳያችሁት ከሆነ አብርሽና ሩታዬም ታርቀዋል። እሱም ወደ ቤትም እየመጣ ነው። ልጁንም በሰላም ነው እያወሩ ያሉትና ይሄንን ነገር ለማስቀጠል ይሄንን ነገር ይበልጥ አብሮ ለመኖር ለማድረግ እኔ ብቻ ያው ነገራቶችን በጣም መታገል አልችልም። በቃ ከኔ ጋር አብሮ ይሄንን ነገር ለማስቀጠል ያው ዴቭን ነው የጠራሁት። እኔ ያው ዴቭ እንግዲህ ለስለስ ያለ አቋም ነው ያለው። ሩታም ሄርሜላም ይላል በቃ እሱም ማለት ነው መሀል ላይ የዋዥቀ ስለሆነ ኤፍሬምን ሊያግዘው የሚችለው ዴቭ ነው። ዴቭ ደግሞ አቋሙን መናገር መቻል አለበት። ሄርሜላ እዛ ጋር አብርሃም በቃ በቅቶት ነው የተለያዩት። ያ ማለት እሷ ነች አልፈልግም ብለው የተለያዩት በቃ። ስለዚህ ልጁ መሀል ላይ መጎዳት የለበትም፣ ሰላም ማጣት የለበትም ብሎ ማስቆም ያለበት ዴቭ ነው ማለት ነው። የሚያስብ ታሰብ እሱ የሚያስበው ሰብ አንድ ስለሚሆንና ምንም እኔና እሱ የሚያጋጨም ነገር አይኖርም። ስለዚህ በስነ ስርዓት አብርሽና ሩታዬን ለማስታረቅ እንሞክራለን ማለት ነው። የቻልነውን አቅም ከዚህ በፊት አሁን እንደሚታወቀው ብዙ ነገር ብለናል። ከሩታ ጋር ከልጁ እናት ጋር ህይወቱን እንዲኖር ነው ፈልገው። ስለዚህ የኤፍሬም ውሳኔው ምንድነው? ከሩታ ጋር እንዲኖር ነው። እሷም ደግሞ 10 አይነት ነገር እያወራች ነው ያለችው። ትላንትናም እንዳያችሁት ከደስታ ጋር መኖር እንደምትፈልግ እዚህ ጋር ደግሞ ዞር ብላ ደግሞ ስታወራ ከአብርሃም ጋር ልጇን ማሳደግ እንደምትፈልግ ምናምን ትናገራለች። እና የተለያየ አፍ ነው እያወራች ያለችው። ይሄ ራሱ በጣም ከባድ ነው። እርዳታ እንፈልጋለሁ እንድታግዘኝ እፈልጋለሁና ምንድነው ካልከኝ ስለ ሩታና ስለ አብርሽ ላውራ ነው የመጣሁት። አዲስ ነገር የለም። ቀልድ መስሎት ነበር። አንዳንድ ነገራቶች ላይ ቀልድ ወስደው ነበር፣ ግን እኔ ምንም ቀልድ አይደለም እውነታው። አሁን ለታ እንግዲህ ነግሮት ነበረ። ዛሬ ወይ ነገ ነገሮች ሁሉ ይስተካከላሉ፣ አብርሃምና ሄርሜላ ማነው አብርሃምና ሩታ ይታረቃሉ ብሎት ነበረ። እንዳለውም አደረገው ነው እያወራ ያሉት። ካየው ቪዲዮ ላይ አብርሽና ሩታ ታርቀዋል። ትናንትና መጥቷል ቤት ልጁን አይቶ ከሩታ ጋር ተነጋግሮ ምናምን ነው የወጣውና ይሄ ነው እንግዲህ ቤት መመላለሱ ነው ሌላ ችግር ማለት ነው። ትናንትና እራት ተጋብዟል ሄርሜላ ጋር፣ ቀን እሷ ጋር ነው። ይሄ ደግሞ ትክክል ነው ብዬ አላምንም ማለት ነው። እንዲታረቁና ኑሯቸው እንዲኖሩ ነው የምፈልገው። እንትን አልኩ። በመጀመሪያ ወንድሜ ስለሆንክ በጣም ደስተኛ ነኝ። እኔ ያልታየኝ ነገር አንተ ታይቶ ሊሆን ይችላል። ይቅርታ መባባላቸው ደግሞ በጣም ከምለው በላይ በጣም ደስ ብሎኛል። ገብቶሃል አይደል? ያንን ነገር ደግሞ በማሳካት እጅግ በጣም ወድሃለሁ፣ አከብርሃለሁ። አረፈደም ወይ ዴቭ? አረፈደም ወይ? መርፈዱንስ እንዴት ረሳኸው? እዛ ጋር ሄርሜላ በዚህን ሰዓት ላይ ትጎዳለች አይደለ? አረፈደም ወይ? አሁን እኮ ረፍዷል ብለህ እንኳን ሀሳብ አታነሳም? አሪፍ ሀሳብ ነው፣ ግን እኔ እንደ ታላቅ ደግሞ የምፈራው አንድ ነገር አለ። ትናንትና የነ አብርሽና የሩታ ችግር ዙሪያቸው ላይ ያሉ ሰዎች ነበሩ። ዙሪያቸው ላይ ያሉ ሰዎች ያኛው መጥፎ ሀሳብ ይሰጣል ወደ ሩታ፣ ይሄኛው መጥፎ ሀሳብ ይሰጣል ወደ ሩታ። ተረዳኸኝ አይደለ? ስለዚህ ዙሪያቸው ላይ ያሉትን ሰዎች በመጀመሪያ ማንጻት አለባቸው። አብርሽ ይህንን በፊትም ብለናቸዋል። እነዚህ ያሉ ሰዎችን ከዙሪያቸው አስወግዱ፣ አርቁ ብለናቸው ነበረ። እነሱ ደግሞ ያው ፍላጎቱ የላቸውም፣ በተለይ ሩታ ማለት ነው። ስለዚህ ያው አሁን ቢርቁም ባይርቁም ማለት ነው እውነት ለመናገር ምናልባት በሩታ ዙሪያ ያሉ ሰዎች ናቸው አብርሃምን ሰላም የነሱት እንጂ በአብርሃም ዙሪያ ያሉ ሰዎች ደግሞ ተረጋግተው ነው እየኖሩ ያሉት። እናውቀዋለን፣ የዋህ ነው። ያኛውም ሲለው እሺ ይላል፣ ይሄኛውም ሲለው እሺ ይላል። ይሄ ነገር ግን መሆን የለበትም ነው። እንደ ወንድ ልጅ ቆፍጠን ብሎ አይሆንም ወይ ደግሞ ይሄኛው ይሄንን ነው የምፈልገው ብሎ መወሰን አለበት። ትናንትና ልክ ነው፣ በቃ ይሄ ነው መሆን ያለበት። በቃ እንደ ወንድ ቆፍጠን ብሎ እኔ የምፈልገውን በቃ ማንም ሰው በህይወቴ ውስጥ እንዳይገባ ምናምን ብሎ ኮስተርማ እኛም ያልነው ይሄንን ነው በቃ። እንግዲህ ከሄርሜላ ጋር ቪዲዮ አይተሃል። እዛች ጋር ይቅርታ ብሎ ከሩታ ጋር የሆነ ይቅርታ መባባል እንግዲህ ሌላ ህይወት መጀመር ማለት አይደለም። በርግጥ እንደዛ ከሆነ መልካም ነው፣ ምክንያቱም እነሱ እየሄዱ ያሉ ወደዛ ስለሆነ ማለት ነው። ግን የልጁ እናት ናት። እኔ ስጋት አለኝ፣ እንደ ወንድም ስጋት አለኝ። የእኛም ስጋት በደንብ ገብቶሃል ማለት ነው። ምናልባት አሁን ይሄ ልጅ ትናንት በቃ እያሰብኩ ነበር። አሁን እሺ ብሎ ከሩታ ጋር ቢሸነፍስ፣ እሺ ወደ ሩታ ቢያደላስ? ሄርሜላ ሴት ልጅ አይደለችም። ከእሷ ጋር ያለውሽ ብሎ ተስፋ ሰጥቷል። ጭራሽ እንደዚህ ቤቷ አራት እስከ መጣበስ ምናምን እንደዚህ አይነት ነገሮች ሲፈጠሩ እንደ ወንድ ልጅ ፍራቻዬን ነው የምነግርህ። ገብቶሃል? መቼም እንደዛ አውርቶ ድጋሜ መቼም ቢሆን ከሩታ ጋር አንድ ላይ ተመልሰን አንኑንም ብሎ እንደዛ ለፍልፎ ተመልሶ ከሆነ በጣም ከባድ ነው። እውነት ለመናገር እናዝናለን እኛ ሁላችንም። አሁን የልጅ በሁለት መሀል ነው ያለው። እዚህ ጋር አንድ ሩታ ቁርጥ ብሎ ከሷ ጋር እንዳይለያይ መሀላቸው ላይ ፍሬ አለ። ሊለያይ ፍሬ ስላለ ብቻ ሰው አንድ ላይ አይኖርም። በቃ መኖር ካልቻለ ግዴታ ነው ከመጠፋፋት መለያየት መልካም ነው። እሷም እያለችው ከዚህ ፊት ይሄን ነው በቃ ሰው ካልተግባባ ሰው እኮ አብሮ መኖር ግዴታ አይደለም ብላለች እሷ። ይዋችን ተረዳኸኝ አይደል? እዚች ጋርም ደግሞ ሄርሜላ በጣም ትወደዋለች። እንግዲህ እሱም ይወዳታል። እኔ ቢሆን ከሩታ ጋር ተስማምተው ቢኖሩ ለኔ ደስ ይለኛል። ዛሬ አይደለም ከዚህ ፊት ነበረ። ዛሬ ግን ተመልሶ እንዲሆን እኔ አላስበውም። በቃ መሆን የለበትም። እውነት ለመናገር ገብቷቸዋል አይደለ? እዚህ ጋር ሌላ ሰው የሚጎዳ ሰው እያለ ተመልሶ እንዲሆን ማለት ኖ
በአንድ ጎን ብቻ አይደለም ማሰብ ያለብን፣ ወይ ደግሞ አንድ ሳይድን ብቻ አይደለም መረዳት ያለብን። ከሩታ ጋር እንዲሆን በጣም እንፈልጋለን። ቢኖሩ አብረው ተስማምተው ልጃቸውን እንዲያሳድጉ ምኞታችን። ነገር ግን እዛች ጋር ሄርሜላም ደግሞ ሰው ናት። በቃ ይሄ ነው በቃ እኔ የምለው ይሄን ነው በቃ ልጅ ናት። በዛ ላይ እኛ እህቶች አሉን አይደል? እነሱ እህቶች እንዳለው ሰው ደግሞ እኛ ቆመን ስናወራ የሄርሜላም ጉዳት እዛች ጋር አሳሳቢ ነገር ነው። አብሬሽ ልክ ነው በቃ የእሷን ጉዳት ማሰብ ያስፈልጋል። አሁን ወይ አርፎ አልተቀመጠ መጀመሪያ። አሁን ግን እዛም መዝለሉ አስፈላጊ አይደለም። ትንሽ አለው ይወድሻለሁ፣ አፍቅርሻለሁ እያለ ለዚህ ልጅ ተስፋ እየሰጣት ነው። እህቴ ላይ ይሄ ቢደረግ እኔ ቆሜ ላይ አልችልም። ቀደም ያልኳችሁ ይሄ ነው በቃ ማንም ቆሞ አይም። ነገር ግን ውሳኔውን የሱ ውሳኔ ግን እንፈልጋለን ነው። አሁንም ቢሆን የሩታ ፍቅር አልወጣለትም። ያው ከነገራቶች እየሸሸ ያለው መጨቃጨቁና የሆነ ነገር ማለቱ ደብሮት ነው። በቃ እዚህ ወከባ መፈጠሩ ምናምን ደብሮት ነው። ሩታም እንደዛው አብርሃም በጣም ተወዶ በጣም ታፈቅሩ። ስለዚህ አብርሃም ይወዳታል፣ ወደ ሩታ መመለስ ይፈልጋል እያለን ነው ዳዊት ማለት ነው። ማነው ኤፍሬም እየደበቀን ነው ማለት ነው። ግን ደግሞ በመካከላቸው ጭቅጭቅና የሆነ ነገር ስላለ ያ ነገር በቃ ከዚህ ሁሉ ልውጣ ብሎ ነው ሰላሙን መርጦ ነው የወጣው። ታዲያ ሰላሙን መርጦማ ነው የወጣው። በቃ ጥያቄ እኮ የለውም። ይሄ ምን ዋስትና አለው ነገ ሰላም እንኳን እንደሚሆኑ? ግን ደግሞ ያ ሰላም ለመመለሰው ሩታ ይቅርታ ብለዋለች። እኔ ሲመስለኝ አብርሽ ወደ ሩታ መመለሱ አይቀርም፣ በቅርቡ ይመለሳል ብዬ አስባለሁ። ምክንያቱም እያየሁበት ያለው ነገር አለ፣ የሚያደርጋቸው ነገራቶች አለ። ከሆነ በጣም አዝናለሁ። ኤፍሬም እንግዲህ እርግጠኛ ሆኖ ነው አብርሃም እንደሚመለስ እየተናገረ ያለው። አብረን የምናየው ጉዳይ ሆናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው ምን ይፈጠራል የሚለውን አብረን እናያለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው